ስርዓትነት በከተማ ይበዛል፣ በወጣቱ የበዛ ነው። አጠቃላይ ፖፑሌሽኑ በወጣቱ ስርዓት ይበዛል፣ ከዛም በከተማ ይበዛል፣ ከዛም ደግሞ በሴቶች ይበዛል። ሐማስ የታጋቾችን አስክሬን ለመለየት ተጨማሪ ጊዜ እንዲሰጠው ጠይቋል። ሐማስ የተጨማሪ 2 ታጋቾችን አስክሬን ማስረከቡን ገልጾ ነገር ግን የሌሎችን አስክሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች ያስፈልጉኛል ማለት ሰምቷል። የቡድኑ ወታደራዊ ክንፍ ባወጣው መግለጫ ለሰላም ስምምነቱ ቁርጠኛ መሆኑን አስታውቆ እስካሁን ማስረከብ የቻለው የታጋቾች አስክሬን ደረሰባቸው የቻላቸውን ብቻ መሆኑን ገልጿል። መሃል የዩክሬን የሀገር ውስጥ ድሮንና የሚሳኤል ምርት ከ$4 ቢሊዮን በላይ የገንዘብ ድጋፍ እንደሚያስፈልገው ተናግሯል። በመጀመሪያ $4 ቢሊዮን ያወጣሉ ተብሎ የታሰቡትን ድሮኖች ለመስራት እንጥራለን። ከአጋርና ድጋፍ ይሰጡናል ብለን ከምናስባቸው ሀገራት የሚያስፈልገንን የፋይናንስ አቅርቦት ካገኘን በ2026 10 ሚሊዮን ድሮን እንሰራለን ሲሉ ተናግሯል። የኤሌክትሪክ መኪና እንደ ሰው ልጅ አድርገን ማሰብ እንችላለን። መኪናው እንደ ሰውነታችን በትክክል ስራውን ለመስራት ትክክለኛ ሙቀት መጠን፣ የኃይል ብቃት ያስፈልጋል። ለዚህ የኤሌክትሪክ ተሽከርካሪዎች የባትሪ መቆጣጠሪያ ሲስተም ተገጥሞላቸዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። በኢትዮጵያ አብዛኛው የሥራ ዕድል የተፈጠረው የአካባቢ ብክለትን በሚያስከትሉ ዘርፎች ላይ መሆኑ ተመላከተ። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ባደረገው ጥናት በከተማ ያለው የሥራ አጥነት መጠን ከገጠር እንደሚበልጥ ሲነገር፣ በጾታ ምጣኔ ደግሞ ሴቶች በተለያዩ ምክንያቶች ሥራ ያለማግኘት ዕድላቸው ከፍተኛ መሆኑ ተነግሯል። ኃይለ ገብርኤል ታደሰ ተጨማሪውን አዘጋጅቶታል። በኢትዮጵያ አብዛኛው የሥራ ዕድል የተፈጠረው የአካባቢ ብክለትን በሚያመጡ ዘርፎች ላይ መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ያደረገው ጥናት አመላክቷል። ጥናቱን አስመልክቶም ከሚመለከታቸው ባለድርሻ አካላት ጋር ውይይት ተደርጓል። ለወጣቶች ሥራ ማጣት ከሚነሱ ምክንያቶች መካከል የሥራ ዕድሎች አነስተኛ መሆን ቀዳሚ ቢሆንም ሥራ ፈላጊዎች አስፈላጊውን ችሎታ ይዘው የማይገኙበት አጋጣሚ ቀላል የሚባል አለመሆኑ ተነስቷል። በቂ የሚባል ደረጃ ላይ ባይደረስም በቴክኒክና ሙያ ተቋማት ትምህርት የቀሰሙ ወጣቶች የተሻለ ሥራ የማግኘት ዕድል እንዳላቸውም ተገልጿል። ይሁንና በተለይም ከፋብሪካዎች ጋር የተያያዙና የአካባቢ ብክለትን የሚያስከትሉ የሥራ ሁኔታዎች መቀየር አስፈላጊ ስለመሆኑ ኢንስቲትዩቱ ባካሄደው ጥናት አመላክቷል። የጥናታዊ ጽሑፍ አዘጋጆች ቡድን መሪ ፕሮፌሰር ጣሰው ወልደሃና መንግስት በዚህ ዘርፍ የተሻሉ ጅማሮች ያሉት ቢሆንም የግሉ ዘርፍ ተሳትፎ ግን ዝቅተኛ መሆኑን ገልጸዋል። የግሉ ዘርፍ ትርፍን መሰረት ያደረገ እንቅስቃሴን ማድረጉን ለክፍተቱ በምክንያትነት የሚነሳ ስለመሆኑ የተናገሩት ፕሮፌሰር ጣሰው ይህንን ለማሻሻልም የፖሊሲ እርምጃዎች ሊወሰዱ እንደሚገባ ጠቁመዋል። ግሉ ዘርፍ በፖሊሲ ዲፔንድ ያደርጋል። የግል ዘርፍ ግሪን ኢኮኖሚ ላይ ለመሳተፍ አዋጭ መሆን አለበት። አለበለዚያ የማያዋጣ ከሆነ አካባቢን የሚበክል ደግሞ ያዋጣል። ስለዚህ የሚያዋጣው አካባቢን የሚበክል መሳተፍ ነው። ግን ግሪን ኢኮኖሚ ላይ ወይም ደግሞ አካባቢን ሊጠቅም የሚችል እንዲሳተፍ ገበሬው ድጋፍ ማግኘት መቻል አለበት፣ ወይም የግሉ ኢኮኖሚ ድጋፍ ማግኘት መቻል አለበት። እና ምንድነው የሚፈልገው እዚህ ላይ ለመሳተፍ ምንድነው የግል ክፍለ ኢኮኖሚ የሚፈልገው? አንደኛ ትርፍ ይፈልጋል። ትርፍ ለማግኘት ምን መደረግ አለበት የሚለውን አጥንቶ ሳብሲዲ የሚያስፈልገውን ሳብሲዲ መስጠት እና በተቻለ መጠን ከአካባቢን ከሚበክል እንቅስቃሴ ወደ አካባቢን የማይበክል እንቅስቃሴ እንዲሄድ ማድረግ መቻል አለብንና ለዚህም ደግሞ ከፍተኛ ድጋፍ ይፈልጋል። ከሥራ አጥነት አንጻር በከተማ ያለው የሥራ አጥነት መጠን ከገጠር እንደሚበልጥ ሲነገር፣ በጾታ ምጣኔ ደግሞ ሴቶች በተለያዩ ምክንያቶች ሥራ ያለማግኘት ዕድላቸው ከፍተኛ መሆኑ ተነግሯል። ለዚህም መንግስትና ቀጣሪዎች ነባራዊ ሁኔታዎችን ከግምት ውስጥ ያስገባ እርምጃዎችን መውሰድ እንደሚገባቸው አመላክተዋል። ሥራ አጥነት በከተማ ይበዛል፣ በወጣቱ የበዛ ነው። አጠቃላይ ፖፑሌሽኑ ወጣቱ ስራ አጥ ይበዛል፣ ከዛም በከተማ ይበዛል፣ ከዛም ደግሞ በሴቶች ይበዛል እና በአብዛኛው ገጠሩ በእርሻ ላይ የተሰማራ ነው፣ በግብርና ላይ የተሰማራ ነው። ስራ አለው፣ ግን ስራው ግን በቂ ሙሉ በሙሉ ኢምፕሎይ ሊያደርገው የማይችል ስራ ነው። ስለዚህ ዲስጋይዝድ አንኤምፕሎይመንት እናዋለን። ስራ አለው፣ ግን ሳይሰራ የሚውልበት ጊዜ በጣም ብዙ ነው። የከተማው ሰው እርሻ አይደለም ካለ ይሰራል፣ ከሌለ ደግሞ የለም። ግን ስራ አጥነት በከተማ ይበዛል። መንግስት ትኩረታቸውን የአካባቢ ጥበቃ ላይ ያደረጉ ግለሰቦችንና አልሚዎችን ወደ ዘርፉ እንዲሰማሩ በተለያዩ መንገዶች መደገፍ እንደሚገባውም ተጠቁመዋል። የፓኪስታን አፍሪካ 5ኛ ዙር የንግድ ጉባኤና ኤግዚቢሽን በአዲስ አበባ መካሄድ ጀምረዋል። ኤግዚቢሽኑ የሁለቱን ሀገራት ግንኙነት ማጠናከርና የንግድ ሰንሰለቱን በማጎልበት ላይ ያተኮረ መሆኑም ተገልጿል። ምረደግፍ
የፓኪስታንና የአፍሪካ የንግድ ልማት ጉባኤና አውደ ርዕይ በአዲስ አበባ መካሄድ ጀምሯል። ጉባኤው የፓኪስታን ንግድ ሚኒስቴር፣ የፓኪስታን ንግድ ልማት ባለስልጣንና የፓኪስታን ኤምባሲ ያዘጋጁት ነው። ኤግዚቢሽኑ በኢትዮጵያና በፓኪስታን መካከል ያለውን ግንኙነት ያጠናክራል ያሉት በፓኪስታን የኢትዮጵያ አምባሳደር ጀማል በህር ናቸው። ኢትዮጵያ ለግብርና፣ ለመድኃኒትና ለሌሎች ምርቶች ምቹ መሆኗን ያነሱት አምባሳደሩ አውደ ርዕዩ መሰል እድሎችን በአግባቡ ለመጠቀም እድል የሚፈጥር ስለመሆኑም ገልጸዋል። ጉባኤው በኢትዮጵያና በአፍሪካ ሀገራት መካከል ያለውን ግንኙነት የሚያጠናክር ነው። በዚህ ጉባኤ ዘርፈ ብዙ ጥቅም እናገኛለን። ይኸውም ኢትዮጵያ ውስጥ በርካታ ኃይል አለ። በተለይ በቅርቡ ያስመረቅነው የአባይ ግድብ ዋነኛ የኃይል ምንጭ ሆኖ ስለሚያገለግል ለግብርና፣ ለአልባሳት እንዲሁም ለሌሎች የፋብሪካ ስራዎች በቂ ኃይል ያላት ሀገር ናት። ከዚህ በተጨማሪ በቂና የተማረ ታማኝ አገልጋይ የሆነ የሰው ኃይል ያላት ሀገር ናት። በሶስተኛ ደረጃ ደግሞ ከሌሎች ሀገራት ጋር ያላት ጠንካራ ግንኙነት ዛሬ የተሰባሰብንበት ዓላማ እውን ያደርጉለታል ብዬ አምናለሁ። በኤግዚቢሽኑ ላይ በመድኃኒቶች፣ የሕክምና መሳሪያዎች፣ አልባሳት፣ የምግብ ምርቶችና ሌሎችም ላይ የተሰማሩ የፓኪስታን ኩባንያዎች የተለያዩ ምርቶቻቸውንና አገልግሎታቸውን ይዘው ቀርበዋል። We are manufacturer and exporter health food product. እኛ የውበት መጠበቂያ ምርቶችን እናመርታለን። ላለፉት 44 ዓመታት በፓኪስታን ምርቶቻችንን ስናቀርብ የቆየን ሲሆን ዛሬ ይዘን የመጣነውም እነዚህን ምርቶች ነው። In herbal industry, third big herbal company. We are making juices and non-alcoholic beers. የኛ ድርጅት ፓኪስታን ውስጥ ለበርካታ ዓመታት የቆየ ሲሆን ጁስ ከአልኮል ነጻ መጠጦች እናመርታለን። ምርቶቹን በአሜሪካ፣ ጃፓን እና ሌሎችም ሀገራት እንልካለን። ዛሬም እዚህ ልናስተዋውቅ መጥተናል። በአውደ ርዕዩ ላይ እየተሳተፉ የሚገኙት እነዚህ ኩባንያዎች ይህን መሰል መርሃ ግብር መካሄዱ ለሁለቱም ሀገራት ዘርፈ ብዙ ጠቀሜታ እንዳለው ገልጸዋል። አፍሪካ በተለይም ኢትዮጵያ ስራ ለመስራት ጥሩ እድል፣ የገበያ እንቅስቃሴውም ከጊዜ ወደ ጊዜ እያደገ ያለበት በመሆኑ ለኛ ጥሩ እድል ነው። ይሄ ኤግዚቢሽንም ለኛ ምርታችንን ለማስተዋወቅ ጥሩ አጋጣሚ የሚፈጥ፣ ለሌሎችም ወደ ኢትዮጵያ በመምጣት የእድሉ ተጠቃሚዎች እንዲሆኑ መናገር እፈልጋለሁ። Made in Pakistan exhibition in Ethiopia. This exhibition is beneficial for Ethiopian and for Pakistani. ኤግዚቢሽኑ በኢትዮጵያም ሆነ በፓኪስታን ለሚገኙ አምራች ኩባንያዎች ትስስርን የሚፈጥር በመሆኑ መዘጋጀቱ ትልቅ ጠቀሜታ አለው። So it will be beneficial for both of us inshallah. ዘንድሮ ለአምስተኛ ጊዜ እየተካሄደ የሚገኘው አውደ ርዕይና ጉባኤው የሁለትዮሽ የንግድ ውይይቶች እንዲሁም የመንግስታት ውይይቶች የሚካሄዱበት ሲሆን ለ3 ተከታታይ ቀናት በሚሊኒየም አዳራሽ ቆይታ እንደሚያደርግ ተገልጿል። በእስራኤልና ሐማስ የተኩስ አቁም ስምምነት አፈጻጸም ላይ በሚታዩት ልዩነቶች ሳቢያ በጋዛ የውጥረት አየር ነግሷል። ሐማስ የታጋቾችን አስክሬን ሙሉ በሙሉ ለእስራኤል አለማስረከቡ ዋነኛ የልዩነት መንስኤ ሲሆን እስራኤል ስምምነቱ በሐማስ የማይከበር ከሆነ ጥቃት እንደምትጀምር እየዛተች ትገኛለች። ሙሴ ከበደ ዝርዝር አለው። ሐማስ የታጋቾችን አስክሬን ለመለየት ተጨማሪ ጊዜ እንዲሰጠው ጠይቋል። ሐማስ የተጨማሪ 2 ታጋቾችን አስክሬን ማስረከቡን ገልጾ ነገር ግን የሌሎችን አስክሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች ያስፈልጉኛል ማለት ሰምቷል። የቡድኑ ወታደራዊ ክንፍ ባወጣው መግለጫ ለሰላም ስምምነቱ ቁርጠኛ መሆኑን አስታውቆ እስካሁን ማስረከብ የቻለው የታጋቾች አስክሬን ሊደረስባቸው የቻላቸውን ብቻ መሆኑን ገልጿል። ይሁንና እስራኤል ቀሪ የታጋቾች አስክሬን ይሰጠኝ አለዚያ ስምምነቱ ፈርሶ ጥቃት መፈጸም ጀምራለሁ ስትል ማስጠንቀቋ በጋዛ አዲስ ስጋትን የፈጠረ ጉዳይ ሆኗል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሐማስ ለስምምነቱ ተገዢ ካልሆነ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ልትቀጥል እንደምትችል ማስጠንቀቃቸው ይታወሳል። ትራምፕ አክለውም ሐማስ በስምምነቱ ላይ ቃል እንደገባ ሁሉ ቡድኑ ትጥቅ ይፈታል፣ ትጥቅ መፍታት ካልቻለ እኛ ትጥቅ እናስፈተዋለን ሲሉ ምስተው ነበር። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በበኩሉ በቀይ መስቀል በኩል ታጋቾችን አስክሬን መቀበሉን ገልጾ ማንነታቸውን የመለየት ስራ ግን እንደሚቀር አስታውቋል ሲል የዘገበው ቢቢሲ ነው። የእስራኤል ጦር ህዝቡ በትዕግስት እንዲጠብቅ ጥሪ አቅርቦ የታጋቾቹን ማንነት የማረጋገጥ ስራ ሰርቶ በመጀመሪያ ለቤተሰቦቻቸው እንደሚያሳውቅ ገልጿል የተባለው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩላቸው ረቡዕ ዕለት እስራኤል የታጋቾች አስክሬን መመለስን በተመለከተ አትደራደሩም ሲሉ የተናገረው ሲሆን ሐማስ የታጋቾቹን አስክሬን ጉዳይ በተኩስ አቁም ስምምነት ላይ የተገለጹትን ቅድመ ሁኔታዎች እንዲያሟላ አሳስበውም ነበር። ዶናልድ ትራምፕም ከሲኤንኤን ጋር ባደረጉት ቃለ ምልልስ ሐማስ በስምምነቱ መሰረት ግዴታውን ካልተወጣ እስራኤል ግጭቱን እንደገና ልትጀምር እንደምትችል አስጠንቅቀዋል። ትራምፕ እስራኤል ትዕዛዝ በሰጠውበት ቅጽበት ወደ እነዚህ ጥቃቶች ትመለሳለች ብለዋል።
የሐማስ ወታደራዊ ቅርንጫፍ ደግሞ ቡድኑ የተኩስ አቁም ውሎችን በማክበር ሊደርስባቸውን የቻለውን የታጋቾች አስክሬን መልሷል። ነገር ግን የሌሎችን ታጋቾች አስክሬን ከጋዛ ፍርስራሽ ውስጥ ለማውጣትና ለዓለም አቀፉ ቀይ መስቀል ለማስረከብ ተጨማሪ ጊዜ እንደሚያስፈልገው ገልጸዋል። በእስራኤልና ሐማስ መካከል የተኩስ አቁም ስምምነቱ ተፈጻሚነት ላይ የሚታየው ልዩነት ዳግም ወደ ግጭት እንዳያመራቸውና ለፍልስጤማውያን ሌላ የስቃይና መከራ ጊዜያትን እንዳያመጣ በእጅጉ ተሰግቷል። በሌላ በኩል በታጋቾች መለቀቅ ሳቢያ በታየው ልዩነቱም እስራኤል ወደ ጋዛ ለመግባት የሚፈቀደውን የእርዳታ አቅርቦት መጠን መገደቡ አሰምቷል። የተባበሩት መንግስታት ድርጅት ቃል አቀባይ እስራኤል ወደ ጋዛ የሚገቡትን የጭነት መኪናዎች ቁጥር እንደምትቀንስ ማሳወቋን ተናግረዋል። ይህም የሆነበት ምክንያት የእስራኤል ባለስልጣናት እስካሁን በተለቀቁት የሟች ታጋቾች ብዛት የተነሳ ወደ ጋዛ ይገባል ተብሎ የሚጠበቀው የሰብአዊ ድጋፍ መኪኖች ቁጥር እንደሚቀንስ አሊያም እንዲዘገይ ለማድረግ ለተባበሩት መንግስታት ማሳወቃቸውን የመንግስታት ድርጅት ቃል አቀባይ አስታውቀዋል። እስራኤል ሐማስ ሁሉንም ታጋቾች ለመልቀቅ የገባውን ቃል በጋዛ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ቃል አቀባይ ኦልጋ ቼሬቭኮ የእስራኤል ባለስልጣናት እስካሁን ከስር በተለቀቁት የታጋቾች ቁጥር ምክንያት የሚጠበቀው የጭነት መኪኖች ቁጥር እንዲዘገይ ወይም እንደሚቀንስ ለተባበሩት መንግስታት አሳውቀዋለሁ የሚለው ጥያቄ ለጋዜጠኞች ቀርቦላቸው ነበር። ለቀረበላቸው ጥያቄ ምላሽ የሰጡት ቃል አቀባዩም ከእስራኤል ባለስልጣናት ጋር በዚህ ጉዳይ ላይ ተወያይተናል። በእርግጥ ተወያዩ ወገኖች በተኩስ አቁም ስምምነቱ ውስጥ የተቀመጡትን ሀሳቦች እንዲያከብሩ ማበረታታታችንን እንቀጥላለን ብለዋል ሲል ሮይተርስ በዘገባው አስፍሯል። ሮይተርስ አገኙት ባለው መረጃ መሰረት እስራኤል የተባበሩት መንግስታት ድርጅት ከረቡዕ ጀምሮ 300 የእርዳታ መኪኖች ብቻ እንዲገቡ እንደምትፈቅድ አስታውቃለች። እስራኤል ስምምነት ላይ ከተደረሰባቸው ቁጥሮች ግማሹን ወደ ጋዛ እንዲገባ እንደምትፈቅድና ልዩ ፍላጎቶች ካልሆነ በስተቀር ነዳጅም ሆነ ጋዝ ወደ ክልሉ እንደማይገባ ተናግራለች ሲል ዘገባው አትቷል። ከዚህ በተጨማሪም ባለፉት 2 ዓመታት በነበረው ጦርነት ክፉኛ በወደመችው የፍልስጤም ግዛት ውስጥ ደህንነትን ለማረጋጋት ዓለም አቀፍ ኃይል ወደ ጋዛ እንዲገባ እቅድ እየተዘጋጀ መሆኑን 2 ከፍተኛ የአሜሪካ አማካሪዎች መናገራቸውን ሮይተርስ ዘግቧል። የፕሬዚዳንት ዶናልድ ትራምፕ ባለ 20 ነጥብ የጋዛ እቅድ በአሜሪካ የሚደገፍ የመረጋጋት ለመፍጠር ቅድሚያ የሰጠ ሲሆን አሜሪካም በቀጥታ ወታደሮቿን ወደ ጋዛ ሳታስቀምጥ ነገር ግን በሚቋቋሙ ኃይል ውስጥ እስከ 200 የሚደርሱ ወታደሮችን በማሳተፍ ለመደገፍ ተስማምታለች። 2 ከፍተኛ አማካሪዎች በጋዜጣዊ መግለጫው ላይ በእስራኤል ወታደሮችና በአካባቢው በሐማስ ተዋጊዎች መካከል ያለው ውጥረት ከፍተኛ መሆኑን ገልጸው አፋጣኙ እርምጃ ሁኔታውን ማረጋጋት ብቻ መሆኑን ጠቅሷል። ዓለም አቀፍ የመረጋጋት ኃይል መሰብሰብ መጀመሩ የጠቆሙት አንድ ስማቸው ያልተገለጸ የአሜሪካ መንግስት አማካሪ አክለውም አሜሪካ ከኢንዶኔዥያ፣ የተባበሩት አረብ ኤሚሬቶች፣ ግብጽ፣ ኳታርና አዘርባይጃንን ጨምሮ በኃይል ውስጥ ለመሳተፍ እየተነጋገረች ነው ብለዋል። አማካሪዎቹ ኦፕሬሽኑን ለማቋቋም በዋናነት በማስተባበርና በቁጥጥር ሚናዎች ለመርዳት እስከ 4 የሚደርሱ የአሜሪካ ወታደሮች በአካባቢው መገኘታቸውን ጠቅሷል። አማካሪው አክለውም ዓላማው ለመርዳትና ለመሳተፍ ፈቃደኛ የሆኑትን ሁሉንም የአገር ውስጥ አጋሮችን ማሳተፍ ነው ብለዋል። ከእስራኤል ጋር በመስራት የተከሰሱትን 7 ሰዎች በጋዛ ከተማ በሐማስ መገደላቸውን ተከትሎ አማካሪዎች ተመሳሳይ ክስተቶችን ለማስወገድ ለንጹሐን ዜጎች ደህንነቱ የጠበቀ አካባቢን ለመፍጠር ውይይት እየተካሄደ መሆኑን ጠቁመዋል። ዩክሬን ተጨማሪ የድሮንና ሚሳኤል ለማምረት 120 ቢሊዮን ዶላር እንደሚያስፈልጋት ገለጸች። ሀገሪቱ የፋይናንስ አቅርቦት ካገኘች ከ10 ሚሊዮን በላይ ድሮኖችን ለማምረት እቅድ እንዳላት ገልጻለች። ተጨማሪ አለን። የዩክሬንና ሩሲያ ጦርነት መቋጫ የሚያገኝበትን ቀን ዓለም እየናፈቀ ቢገኝም ኪየቭ በሚቀጥለው ዓመት ከኔቶ አባል ሀገራት እስከ 20 ቢሊዮን ዶላር ወታደራዊ እርዳታ እንደሚያስፈልጋት የዩክሬን መከላከያ ሚኒስትር ዴኒስ ሽሚሃል ተናግረዋል። እርዳታው ዩክሬን በ2026 10 ሚሊዮን ሰው አልባ አውሮፕላኖች እንድትገነባ ያግዛል ሲል ሮይተርስ የዜና ወኪል ዘግቧል። ሀገሪቱ ጠቅላላ ለድሮንና መሰል ወጪዎች በ2026 ያስፈልገኛል ያለችውም 120 ቢሊዮን ዶላር መሆኑን ዘኒው ቮይስ ኦፍ ዩክሬን ገልጿል። ሺምሃል የዩክሬን የሀገር ውስጥ ድሮንና የሚሳኤል ምርት ከ4 ቢሊዮን ዶላር በላይ የገንዘብ ድጋፍ እንደሚያስፈልገው ተናግሯል። በመጀመሪያ 4 ቢሊዮን ዶላር ያወጣሉ ተብሎ የታሰቡትን ድሮኖች ለመስራት እንጥራለን። ከአጋርና ድጋፍ ይሰጡናል ብለን ከምናስባቸው ሀገራት የሚያስፈልገንን የፋይናንስ አቅርቦት ካገኘን በ2026 10 ሚሊዮን ድሮን እንሰራለን ሲሉ ተናግሯል። የምንሰራቸው ድሮንና ሚሳኤሎች ከሩሲያ የሚቃጡብን ጥቃቶች ለመመከት ያስችሉናል ሲሉም አክለዋል። ሌላው ዩክሬን የሚያስፈልጋት መድፎች፣ የመድፍ ተተኳሽና የአየር መከላከያ ሲስተም ነው ብለዋል። ከተለያዩ ሀገራት የቀረበልንን በረጅም ጊዜ ለመግዛት የሚያስችሉ ስምምነቶችንም እንቀበላለን ሲሉ ተደምጧል። አክለውም በዚህ ክረምት በአስቸኳይ ድሮንና መሰል በአየር ክልላችን ውስጥ መጥለፍ የሚያስችል የአየር መከላከያ ሲስተምና F-16 ተዋጊ ጄቶችን ከናሳ MS እና አይሪስቲ እንፈልጋለን ብለዋል። ለዚህም ምዕራባውያን አጋሮቻችን የዩክሬንን መከላከያን ለመገንባት
ከሚያስፈልገው ግማሹን ወደ 60 ቢሊዮን ዶላር እየጠየቅን ነው ብለዋል። ናሳ ኤምኤስ የተባለው ተቋም በኖርዌይ በአሜሪካ እርዳታ የሚሰራ የአየር መከላከያ ሲስተም አምራች ተቋም ነው። ተቋሙ የሚሰራቸው የአየር መቃወሚያ ስርዓቶች ከሌሎች በተሻለ ከቦታ ቦታ መንቀሳቀስ የሚችል ሌላ ቦታ ካሉ ራዳርና ማዘዣ ጣቢያዎች ጋር ተገናኝቶ መስራት የሚችል አየር መቃወሚያዎችን የሚያመርት ሲሆን አምራም በተሰኘው የአየር መቃወሚያ ይታወቃል። ሌላው አሁንም ዩክሬን በመጠቀም ላይ የምትገኘው አይሪስ ቲኤስኤል የአየር መቃወሚያ ሲሆን በጀርመን ተፈብርኮ አውሮፓ ሀገራት እየተጠቀሙበት የሚገኙት የአየር መቃወሚያ ነው። ይህንን የአየር መቃወሚያ ዩክሬን የሩሲያ ክሩዝ ሚሳኤሎችን ለመመከት በተደጋጋሚ ስትጠቀምበት ቆይታለች። ታዲያ ዩክሬን እኒህን የአየር መቃወሚያ ስርዓቶችን ለማግኘት ነው የምዕራባውያንን ደጅ እየጠናች የምትገኘው። ሀገሪቱ አውሮፓውያኑን እርዳታ እየጠየቀች ያለችው ከሀገራቱ ጠቅላላ የሀገር ውስጥ ምርታቸው 0.25 በመቶ የሚሆነውን እንዲሰጧት አሊያም በአውሮፓ እንዳይንቀሳቀሱ ከታገዱ የሩሲያ ንብረቶች በብድር መልክ እንዲቀርብላት ነው እየጠየቀች የምትገኘው። ሆኖም አውሮፓውያኑ ግን የሩሲያን የማይንቀሳቀሱ ንብረቶች አሳልፎ ለመስጠት በኢኮኖሚያቸው ላይ የሚያመጣውን መዘዝ በማሰብ በጀ የሚሏት አይመስሉም። አሜሪካ በበኩሏ የኔቶ ሀገሮች ቅድሚያ የሚሰጠው የዩክሬን መስፈርቶች ዝርዝር ወይም ፒዩአርኤል መሰረት ሀገራቱ ለዩክሬን የሚያስፈልጋትን የጦር መሳሪያዎች ከአሜሪካ መግዛትና ማስረከብ እንደሚኖርባቸው የመከላከያ ሚኒስትሩ ፒት ሄግሴት ተናግረዋል። ክለውም ሰላም የሚገኘው በቃላትና ጣትን በመጠቆም ሳይሆን ጠንካራ በመሆን የሚመጣ ነው ብለዋል። ኔቶም ይህንን በማመን እውነተኛና ታማኒነት ያላቸው ጠላትን ማንበርከክ የሚችሉ መሳሪያዎችን እንደሚያቀርቡ እምነት አለኝ ሲሉ ገልጸዋል። እንደ ሄግሴት ገለጻ አሜሪካ አሁን የሩሲያ ጥቃትን ለማስቆም ዩክሬንን እንዲረዳት ብዙ የጦር መሳሪያ እንዲገዙ ትጠብቃለች ብለዋል። ይህም ከብዙ ሀገራት የሚጠበቅ ነው ሲሉ አክለዋል። ኪየቭ ከፍተኛ እርዳታ እየፈለገች ባለችበት በዚህ ወቅት ከአሜሪካ በተጨማሪ አለንልሽ ከጎንሽ ነን የሚሉም አልጠፉም። የጀርመኑ መከላከያ ሚኒስተር ቦሪስ ፒስቶሪየስ በርሊን ከሩሲያ ጋር በቀጠለው ጦርነት የኪየቭን መከላከያ ለማጠናከር በሚፈልጉበት ጊዜ በርሊን ለዩክሬን የ2 ቢሊዮን ዶላር የጦር መሳሪያ ድጋፍ እንደምታደርግ አስታውቋል። ፒስቶሪየስ በብራስልስ በተካሄደው ስብሰባ ላይ እንደተናገሩት የአየር መከላከያ ዘዴዎችን እንዲሁም የፓትሪዮት ሚሳኤሎችንና ሌሎችንም ያጠቃልላል ማለታቸውን አልጀዚራ ዘግቧል። ዩክሬን በጀርመን መተማመን ትችላለች ያሉት ቦሪስ ፒስቶሪየስ የምናደርገውን ድጋፍ እያሰፋን ወደ 2.3 ቢሊዮን ዶላር አካባቢ ድጋፍ እናድርጋለን ሲሉ በብራስልስ ስብሰባ ላይ የአሜሪካው መከላከያ ሚኒስተር ፒት ሄግሴትና የዩክሬኑ መከላከያ ሚኒስተር ዴኒስ ሺምሃል በተገኙበት ተናግሯል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። አዳጊ ሀገራት ትክክለኛ ድምጽና በቂ ሀብት እንዲያገኙ ብዝሃነት ያለው ዓለም አቀፍ ፍትሃዊ ስርዓት ሊኖር ይገባል ሲሉ የገንዘብ ሚኒስትሩ አህመድ ሽዴ ጥሪ አቅርበዋል። ሚኒስትሩ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ዓመታዊ ጉባኤ ጎን ለጎን በ114ኛው ኢንተርገቨርንመንታል የቡድን 24 ስብሰባ ላይ ተሳትፈዋል። ለአዳጊ ሀገራት ኢኮኖሚ ፈጣን ምላሽ የሚሰጥ እንዲሁም ለረጅም ጊዜ ልማት የሚያገለግል ፍትሃዊ የፋይናንስ አቅርቦት አስፈላጊ መሆኑንም አጽንኦት ሚኒስትሩ ሰጥተዋል። የተጠናከረ የገንዘብ ድጋፍና ትብብር ወሳኝ መሆናቸውንም አመላክተዋል። ኢትዮጵያና ህንድ ያላቸውን የቆየ የሁለትዮሽ የመከላከያ ግንኙነት ያጠናክራል የተባለለትን የመከላከያ ትብብር ስብሰባ አካሂደዋል። በኒው ደልሂ የተካሄደው ስብሰባ በህንድ የመከላከያ ሚኒስቴር ዓለም አቀፍ ትብብር ዋና ጸሐፊ አሚታብ ፐርሳድ እና በኢትዮጵያ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ጀነራል ሜጀር ጀነራል ተሾመ ገመቹ በጋራ ሊቀመንበርነት የተመራ እንደሆነም ተገልጿል። በመጋቢት 2017 ዓ.ም ሁለቱ መንግስታት በስልጠናና በገንዘብ ድጋፍ የኢትዮጵያን ወታደራዊ አቅም ለማጠናከር ያለመ የመከላከያ ትብብር ስምምነትን በማጠናቀቅ ላይ እንደሆኑ አስታውቀው እንደነበርም ይታወሳል።
የመገናኛ ብዙሃን ባለስልጣን ያቋቋመውን የሚዲያ ልዕቀት ማዕከል ስራ አስጀምረዋል። በዓለም አቀፍ ደረጃ ተቀባይነት ያለው የምስክር ወረቀት የሚያሰጡ ስልጠናዎችን በማዕከሉ እንደሚሰጡ የገለጹት የባለስልጣኑ ዋና ዳይሬክተር ዶክተር ሳምሶን መኮንን ማዕከሉ በምርጫ ጋዜጠኝነት የሚሰለጥኑ ሰልጣኞችን ተቀብሎ ስራ መጀመሩን ገልጸዋል። መገናኛ ብዙሃን የሀገርን ብሔራዊ ጥቅም ባስጠበቀና ሙያዊ ደረጃዎችን ባሟላ መልኩ እንዲሰሩ ለማድረግ ባለሙያዎችን ማብቃት እንደሚያስፈልግም በማዕከሉ የስራ ማስጀመሪያ መርሃ ግብር ወቅት የተገኙ የመንግስት የስራ ኃላፊዎች ተናግረዋል። ማዕከሉ በተለያዩ ዙሮች ሰልጣኞችን እየተቀበለ ጥልቀት ያላቸውን ስልጠናዎች እንደሚሰጥም ተነግሯል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የጋና መንግስት ከአሜሪካ የሌሎች ሀገራት ስደተኞችን ተቀብሏል በሚል ክስ ተመሰረተበት። በጋና ውስጥ የሚንቀሳቀስ ዲሞክራሲ ሀብ የተሰኘ ሀገር በቀል የሰብአዊ መብት ተሟጋች ድርጅት ነው በሀገሪቱ ጠቅላይ ፍርድ ቤት ክሱን የመሰረተው። አሜሪካ ወደ ጋና የላከቻቸው የሌሎች ሀገራት ስደተኞች ብዛት 42 መድረሱም ተነግሯል። በጋና መንግስት ላይ ክስ የከፈተው ድርጅት መንግስት ተባራሪ ስደተኞችን መቀበሉ ዓለም አቀፍ ሕግን የጣሰ ነው ማለቱ ተሰምቷል። የሀገሪቱን ሕገ መንግስት የሚጋፋ መሆኑንም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሕገወጥ ያላቸውን ስደተኞች ከሀገር እያባረረ ባለበት በዚህ ጊዜ የሌሎች ሀገራት ስደተኞችን እየተቀበሉ ከሚገኙ ሀገራት መካከል ጋና፣ ኢስቲዋኒ፣ ደቡብ ሱዳን እንደሚገኙ አናዶሉ ዘግበዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሩሲያን ነዳጅ ላለመግዛት መስማማታቸውን ፕሬዝዳንት ዶናልድ ትራምፕ ተናገሩ። አሜሪካ የዩክሬን ጦርነት ለማስቆም የሚደረጉት ጥረቶች አካል በማድረግ በክሬምሊን ላይ የኢኮኖሚ ጫናዎችን ማሳደሯን ቀጥላለች። ትራምፕ ህንድ በአጭር ጊዜ ውስጥ ከሩሲያ ነዳጅ መግዛት እንደምታቆም ከሞዲ ማረጋገጫ ማግኘታቸውንና ይህም ትልቅ ስኬት መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ህንድ ከሩሲያ ነዳጅ መግዛቷን ለማስቆም ቢፈልጉም ኒው ዴሊ ግን እስካሁን ይህንን ሳትቀበል ቆይታለች። የሀገሪቱ መንግስት ቃል አቀባይ ለትራምፕ ንግግር በሰጡት ምላሽም ከህንድ ጋር የኢነርጂ ትብብርን ለማጠናከር ፍላጎት ካሳየው የአሜሪካ አስተዳደር ጋር ውይይቶች እየተካሄዱ ነው ማለታቸውን ቢቢሲ ዘግቧል። ውድ ተመልካቾቻችን የተለያዩ ጤና ነክ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የወገብ ህመም በተለያዩ ምክንያቶች እንደሚከሰት ይነገራል። በዋናነት ክብደት ያላቸውን ነገሮች ማንሳት፣ ጤናማ ያልሆነ አቀማመጥ፣ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም፣ የቫይታሚን ዲ ማነስ ይጠቀሳሉ። ለመሆኑ የወገብ ህመም መንስኤና መፍትሄው ምንድነው የሚለውን የህክምና ባለሙያው የሚነግረን ይሆናል። ወደዚያው እንለፍ። ሰላም፣ በወገብ ህመም እየተሰቃዩ ነው? መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የወገብ ህመም በሚከተሉት ዋና ዋና ምክንያቶች ይከሰታል። አንደኛ፣ ክብደት ያላቸውን ነገሮች ማንሳት፣ ሁለተኛ፣ ጤናማ ያልሆነ አቀማመጥ፣ ሶስተኛ፣ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም፣ አራተኛ፣ ያረጁ ፍራሾች ላይ መተኛት፣ አምስተኛ፣ የቫይታሚን ዲ ማነስ፣ ስድስተኛ፣ የዲስክ መንሸራተት ዋነኞቹ ናቸው። በቤታችን ውስጥ ማድረግ የምንችላቸውን ነገሮች ልንገራችሁ። አንደኛ፣ አቀማመጣችንን ማስተካከል። በምስሉ ላይ እንደምትመለከቱት ከወገብ ቀጥ ብሎ መቀመጥ፣ ረጅም ሰዓት አለመተኛት፣ ለወገብ የሚስማማንን ፍራሽ መምረጥ፣ ከባድ እቃ ስናነሳ ከጉልበት በርከክ ብሎ ማንሳት፣ ለወገብ ህመም የሚሆኑ የአካል ብቃት እንቅስቃሴዎችን ማድረግ። ለምሳሌ በምስሉ ላይ እንደምትመለከቱት በሆዳችሁ ተኝታችሁ ከደረታችሁ ከፍ ማለት። ከዚህ በተጨማሪ በምስሉ ላይ የምትመለከቷቸውን ሌሎች እንቅስቃሴዎችም ለወገብ ህመም ፍቱን ናቸው። የወገብ ህመም ሲኖር ወደ ሕክምና ተቋም መሄድ የሚኖርብን መቼ ነው? አንደኛ፣ ህመሙ ከሳምንት በላይ ከቆየ፣ ሁለተኛ፣ ህመሙ ወደ እግሮት የሚሄድ ከሆነ፣ ሶስተኛ፣ ህመሙ የመጣው በወገብ ላይ በደረሰ አደጋ ከሆነ ወደ ሕክምና ተቋም መሄድ ይኖርቦታል። ሰላም። የኤሌክትሪክ መኪኖች የጀርባ አጥንት የሆነው የኤሌክትሪክ መኪና ባትሪ ራሱን የቻለ መቆጣጠሪያ ስርዓት አለው። ይህ እንዴት ይሰራል፣ እንዲሁም ምን አይነት ጥንቃቄ መደረግ እንዳለበት የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል። ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬታችን በጣም ወሳኝ የሆነው የኤሌክትሪክ መኪኖች
ባትሪ ማኔጅመንት ሲስተም ወይ ደግሞ በተለምዶ BMS ላይ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የኤሌክትሪክ መኪኖች በሀገራችን ይሁን በዓለማችን ላይ በጣም ብዙ ለውጦችን እያመጡ ይገኛሉ። ከዚሁ ጋር ተያይዞም የህብረተሰቡ ለኤሌክትሪክ መኪኖች ያለው አስተሳሰብ የተቀየረ ይገኛል። ለኤሌክትሪክ መኪኖች ወሳኝ የሆኑ ነገሮች መካከል አንዱ የሆነው ባትሪ ማኔጅመንት ሲስተም ወይ ደግሞ BMS የሚባለው ቴክኖሎጂ በጣም ወሳኝ የሆነ ቴክኖሎጂ ነው። የኤሌክትሪክ መኪና እንደ ሰው ልጅ አድርገን ማሰብ እንችላለን። መኪናው እንደ ሰውነታችን በትክክል ስራውን ለመስራት ትክክለኛ ሙቀት መጠን፣ የኃይል ብቃት ያስፈልጋል። ለዚህ የኤሌክትሪክ ተሽከርካሪዎች የባትሪ መቆጣጠሪያ ሲስተም ተገጥሞላቸዋል። ይህ መቆጣጠሪያ ሲስተም የሚቆጣጠረው የባትሪው ጤንነት ነው። የቻርጅ መጠን እንዲሁም ቻርጅ መደረግ ካለበት በላይ ቻርጅ እንዳይደረግ የሚከላከልልን ነው። የመኪና ባትሪያችን ጤንነት የሚቆጣጠርልን ወሳኝ ቴክኖሎጂም ነው። ከዚህ በተጨማሪ በተለይ የኤሌክትሪክ መኪኖች ባትሪ ውስጥ የሚገኙ ባትሪዎች በሺ የሚቆጠሩ ትንንሽ የባትሪ ሴሎች ስብስብ ናቸው። እናም እነዚህ ሴሎች እኩል ቻርጅ ማድረግ አይችሉም፣ እንዲሁም እኩል ቻርጅ መጨረስ አይችሉም። ስለዚህ ይህ ባትሪ ማኔጅመንት ሲስተም እኩል ቻርጅ እንዲያደርጉ እንዲሁም ቻርጅ እንዲጨርሱ የሚቆጣጠርልን ነው። ታዲያ ይህ ቴክኖሎጂ አሽከርካሪዎች እንዴት መንከባከብ ይችላሉ? የመጀመሪያው በተለይ ሊቲየም አየን ባትሪ የተገጠመላቸው ተሽከርካሪዎች ነው። ብዙ ጊዜ ሊቲየም አየን ፎስፌት የተገጠመላቸው ተሽከርካሪዎችን አይመለከትም። 100% ቻርጅ እስኪያደርግ መጠቀም የለብንም። ማለትም ቻርጅ በምናደርግበት ጊዜ 100% እስኪደርስ ባናደርገው ይመከራል። የተለምዶ 20/80 ህግ ብንከተላት ጥሩ ነው። ሁለተኛው ደግሞ የመኪናችን ቻርጅ እስከ 0 እስኪደርስ ድረስ ማሽከርከር የለብንም። ይህም በባትሪ ማኔጅመንት ሲስተም ላይ ሌላኛው ጉዳት ከሚያደርሱ ነገሮች መካከል አንዱ ነው። ሌላኛው ደግሞ መኪናችን ቻርጅ ስናደርግ ቀጥታ የፀሐይ ብርሃን ያለበት ቦታ ላይ ቻርጅ ባናደርገው ይመረጣል። ምክንያቱም መኪናችን በቀጥታ ፀሐይ ባለበት ቦታ ቻርጅ የምናደርግ ከሆነ የባትሪ ጤንነቱ ላይ ሙቀት ችግር ሊያስከትልብን ይችላል። ሌላኛው ደግሞ በተቻለ መጠን ፋስት ቻርጀር አለመጠቀም ነው። ፋስት ቻርጀር ስንላችሁ ከዎል ማውንትድ ባለ 7 ኪሎዋቱ ሲሆን ዲሲ ፋስት ቻርጀር ማለትም መንገድ ዳር ላይ ቻርጅ የምናደርገው ባንጠቀም ይመከራል። በተለይ ሊቲየም አየን ባትሪ የተገጠመላቸው ተሽከርካሪዎች። በተጨማሪ መኪናውን ቻርጅ እንዳደረግን ወዲያውኑ ደግሞ ባናሽከረክረው ይመረጣል። እንደምታውቁት የነዳጅ መኪኖች ላይ መኪናውን ወዲያው አስነስተን ባንሄድ እንደሚባለው ሁሉ ኤሌክትሪክ መኪና ላይ ደግሞ ቻርጅ እንዳደረግን ወዲያው ባንጓዝበት የተመረጠ ነው። ይህ የባትሪ መቆጣጠሪያ ሲበላሽ መቀየር ይቻላል። ነገር ግን የቴክኖሎጂ የባትሪ ውስጣዊ ክፍል ላይ የሚገኝ ስለሆነ በከፍተኛ ጥንቃቄ መጠገን ስላለበት በትክክለኛ ባለሙያ መጠገን አለበት። ይህም የባትሪ መቆጣጠሪያ ሲስተም እንደተበላሸ ከምናውቅባቸው ነገሮች መካከል የባትሪ ቻርጅ በአንዴ ማለቅ፣ ትክክል ያልሆነ የባትሪ ቻርጅ መጠን ዳሽቦርዳችን ላይ ማሳየት ተጠቃሽ ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ ሌሎች ፕሮግራሞች እስከምንገናኝ ድረስ መልካም ሁሉ ተመኘው።